እነሆ ጸሎታችሁ ሰምቶ ትንቢታችሁ አፍርቶ ለዚች ልዩ ቀን ደርሳችኋልና በድጋሜ እንኳን ደስ አላችሁ። እንደ እርሳስ ቀርጻችሁ ደማቅ የሕይወት ቀለምን እንድንጽፍ ያደረጋችሁ መምህራኖቻችን፣ የአስተዳደር ሰራተኞች እና የዩኒቨርሲቲ እንዲሁም መላው የጎጃም ማህበረሰብ ወላጅ ቤተሰባችን እንደጠበቃችሁን ሁሉ መከራ ተጋፍጠን በድል አድራጊነት ለዚች ቀን ደርሰናልና እንኳን ደስ አላችሁ። ውድ ተመራቂ እህትና ወንድሞቼ፣ ስኬት ያለ ስቃይ፣ ድል ያለ ጀግንነት፣ ያለ ፈተና ያለ ጽናት፣ ያለ መስዋዕትነት እንደማይገኝ እንዳልማዝ ተፈትነን ያለፍ የኔ ዘመን ትውልዶች መሆናችሁን እዚህ ገብተነው የመጣነው የእውቀት ማዕድ ተራምደን በሬ ተከተል ገበሬ አስተራረስ የሚያርሰው ወገኔን በማሻሻሉ ረገድ ሁለተኛ የድል ምዕራፍ እንደሚጠብቀን የቤት ስራ እየወሰድን መሆኑ እያወሰው ለገንዘብ ብቻ ሳይሆን ለሕሊናችን እና ለእሴታችን ተገዥ መሆን ማለትም ገንዘብ የሆድ መስተዋት ነው፣ ራሱን ብቻ ነው የሚያዩ። እኛ ደግሞ የሆድ መስተዋት የምንታይ ሳይሆን በችግሮች ሆነን ያስተማረንን ቤተሰብ፣ ማህበረሰብ ብሎም ሀገራችንን በምንሰራበት የስራ መስክ ሁሉ መሰረቱን እንደ ማህበረሰባችን የማያልቅ የምህንድስና ውጤት እንድታሳዩን፣ በግብርና ሳይንስ ውስጥ ያለፈ ተመራቂዎች ደግሞ የአርሶ አደሩን ወገኖችን የምርት ምጣኔ በማሳደግና ኑሮው እንዲሻሻል ከአደራ ጋራ የቤት ስራ በመውሰድ ሕግና ሌሎች ተዛማጅ የትምህርት መስክ ዘርፍ ያጠናችሁ ውድ ተመራቂዎች ደግሞ ፍርድ ተጓደለ፣ ድሃ ተበደለ የሚመስል የህግ ክፍተት ያለበትን ቦታ በማጠን ድሃው ድህነቱን ቢያንስ እንዳይቀማ፣ ባለጸጋ ደግሞ በራሱ ሀብት ብቻ እንዲያዝዝ በማድረግ አይተኬ ሚና መጫወት አለባችሁ። እንዲሁም ሌሎች እዚህ ያልጠቀስኳቸው የትምህርት ዘርፎች ያጠናችሁ ውድ ተመራቂዎች ወደፊት ወደ ትክክለኛ የኑሮ ምዕራፋችን ስንገባ ሁሉም ነገር አልጋ ባልጋ እንደማይሆን ሁሉም ትልቅ የህይወት መንገድ እንደሚጠብቀን እየገለጽ የእስካሁኑ ጽናትና ትጋት ይበልጥ አድርጎና ጎልቶ ከዚህ የበለጠ ስኬት መጎናጸፍ ይኖርብናል እላለሁ። ውዶች ፊት አንድ አስተጋገር 10-1 ይባላል። ሀሳቡን ለመድገም ፈልጌ ሳይሆን በተለያዩ የትምህርት መስክ ብንባልም የተማርንበትን አንድ ዋና ዓላማ በመያዝ የሚጠበቅብንን ሁሉ ማድረግ እንዳለብን በዚህ የምረቃ ፕሮግራም በመታደሙትና በሚመለከተው ብሎም በቤተሰባችን ስም ቃል በመግባት እንዳለብን እንድታምኑ በማስታወስ ስለፈለጉ ነው። ውድ ብርቶቹ ዩኒቨርሲቲ ማለት ውቅያኖስ ነች። ቀዩም፣ ጥቁሩም፣ አጭሩም፣ ረጅሙም የተለያዩ የባህልና የቋንቋ ስነ ምህዳር ያላት ትንሿ ኢትዮጵያ የምትወክለው የትምህርት ገዳም የእውቀት አውድና የመጓደል ልዕልና ያለባት በመልክዓ ምድር በልኬት የተመጠነች በአጥር የተከለለች ውስጧ የእውቀትና የስነ ምግባር መፍለቂያ ማሽን የሆነች ጮራ ፈጣቂ ብርሃን ናት። ስለዚህ ከዚህ ወጥተን ወደ ትንሿ ቀበሌዎች ከፍ ሲል በወረዳዎች ውስጥ ስንገባ ከውቅያኖስ ወጥታ ጤዛ እንደፈለገች ወፍ ጤዛ ለቃን ሳይሆን ከዩኒቨርሲቲያችን ያገኘነው ትንሿን ኢትዮጵያ ከልባችን ከትበን እና ሰንቀን ውቅያኖስ ወዳድ ሆነን በዚህ አይነት የተበተኑና የበሰሉ ተጋዳሚዎች ካሉ ቀያችንና ሀገራችን ውቅያኖስ እንደምትመስል በማስረዳት እና ግንዛቤ በመፍጠር አልፎ አልፎ ውቅያኖስን የሚያነጠው ማዕበል እንዲቆም ሌላ የቤት ስራ ይዘን በመሄድ ይህንን መንገድ መጨረሻችን እና የኛ የእውቀት እንዲሁም ጉልበት የሚፈልጉ ነገሮችን ሁሉ በመጋፈጥና በማሸነፍ ለአስተማሪን ቤተሰቦችና ለሀገሮች የሚጠበቅብን ድርሻ እንድንወጣ አደራ እላለሁ። በመጨረሻ የጎጃም ምድር ያፈራው ማኛ ጤፍ እየበላን ከአራቱም አቅጣጫ የተሰባሰብ የአደራ ልጆቹን በአደራ ተቀብሎ እንደተወጣልን መመከር ሲያስፈልገን የሀገር ሽማግሌዎች እና የሃይማኖት አባቶች በመምከር ልጆቻችንን ምከሩ፣ ሰላም ማደርና መዋላችንን ጎብኙልን እያል በፍቅርና በስስት እየተመለከተን እየተንከባከበን ከሚበላው እየቀነሰ እያጎረሰ ደብረ ማርቆስ ከተማና አካባቢ ለትምህርት የመጣን ሳይሆን ተወልደን ያደግንበት መስሎ እንዲሰማን በማድረግ አደራቸውን በድል የተወጣን የደብረ ማርቆስ ከተማና አካባቢ ማህበረሰብ እንዲሁም መላው የጎጃም ማህበረሰብ በልጅ አንደበቴ ታላቅ ምስጋናዬን አቀርባለሁ። ውድ ተመራቂዎች ይህን ካልኩ ብዙ ኪሎ ሜትሮች አቋርጣችሁ ደስታችን ለመካፈል ሀገራችን እየተከፋፈለችበት ያለው የፖለቲካ ትኩሳት የክረምቱን ዶፍና ቁርፍ ሳትፈሩ የደስታችን ተካፋይ ለመሆን በዛሬው ዕለት ደብረ ማርቆስ የተገኘን የውድ ተመራቂ ቤተሰቦች
ከፍተኛ አመራሮችና ውድ መምህራንና ተጋባዥ እንግዶች ከልብ እያመሰገንኩ በሰላም ወደ የመጣችሁበት አካባቢና ቤታችን በሰላም ትመለሱ ዘንድ በፈጣሪ በልጃዊ አንደበቴ እለምናለሁ። በድጋሚ እንኳን አደረሳችሁ፣ እንኳን ደስ አላችሁ። ሰላም ለሀገራችን፣ ፍቅር ለመላው ሕዝባችን ፈጣሪ ይላክልን። አመሰግናለሁ። የጣሰው ከበደ ነኝ፣ የደብረ ማርቆስ ዩኒቨርሲቲ የተማሪዎች ህብረት ፕሬዝዳንት። ሰኔ 14 በድጋሚ እንኳን ደስ አላችሁ።